እንደምታውቁት ወጥቼ እርዳታ ጠይቄ ነበረ። በዚህም ኤቢ ማርሻል እግዚአብሔር ያክብረውና ረድቶኛል። አንደኛ ነገር የቪዛ ማሰሪያ ያው እሱ ለአንዳንድ ነገሮች እንዲሆኑሽ ስራ መስጠት ስላልተቻለ ተብሎ 6000 ድራም ተሰጥቶኛል። ለመኪና ወረቀት ማስጨረሻ ብሎ የሰጠኝ 2000 ብርም ከ15 ቀን በፊት እሱንም አልጠየቀኝም። አንድ ላይ 8000 ድራም ለኔ ሰጥቶኛል። ያ በቂ ነው። ነገር ግን አሁን ላይ መኪናዋ የተሰጠችኝ እቺ ሁለተኛዋ መኪና እግዚአብሔር በሚያውቀው ዴንጀረስ ናት ለህይወቴም ራሱ። ያው እኔ በቲክቶክ መልቀቅ አልፈልግም፣ ግን ያው ሰው ስላላመነኝ ብቻ ነው። ችግር የለው ያኔ ማሰራትም ሰርተዋት ስለነበረ ኦሬዲ መኪና ለላይሰንስ ማሳደሻ ቤትሽን ትከፍታለሽ። እኩል ነው ሁሉም። እኔም እሷም እኩል ነን። እሷ መረዳት የሚፈልግ ሰው ሳሪ ከድራማ መውጣት ነው የሚፈልገው ራሱን። እንዴ ሁላችንም እኮ የራሳችን የሆነ በሽታ አለብን አይደል እንዴ? ሁሌ እሷ በሽታዋን ለሰዎች ልብ መስበሪያ ትጠቀምበታለች፣ እንደ መሳሪያ ትጠቀምበታለች። ለምን እንዴ ሁላችንም የሆነ ሆስፒታል እንሄዳለን፣ እንታመማለን። ስኳሬ ከፋለ ሀቢብቲ፣ እኔ ደሜም ስኳሬም ሁለቱም ከፍ እያለ ነው እየኖርኩ ያለሁት። ምንም ከእንደዚህ አይነት ነገር ውጪ እንዴ ትረጃለሽ ተባሽ ነገሮች ተመቻቹ። ሙኒት ያንን ሁሉ ነገር ቃል ተገባ። እኛ ንቀሽ እኮ ነው ባለሀብት ፍለገኑ አልኩሽ። ፓስፖርቴን የምቀበለው እኔ የት እሄዳለሁ? እዚህ ሀገር አይደለም እንዴ? የት እሄዳለሁ? ኦኬ ገኒ፣ ግን እኔ አንድ ነገር ልንገርሽ። ሲጀመር ከመስራ ቤቱ ስትወጪ ቫኬሽን ሞልተሽ ነው የወጣሽው። ለቫኬሽን ነው የወጣሽው። እስቲ ነው እኔ ሰው ላምጣልሽ እዛው አብሮሽ የሚሰራ ሰው አይደለም። ጌታ ምስክሬን አይደለም። እግዚአብሔር በቃ እሺ። ለማንኛውም አመሰግናለሁ ሳሪ። እሺ ችግር የለውም። ግን ቃል ለሰማይ ቃል ለምድር ዓለምን አልዋሽም። እኔ አንቺን የአንድ ሰው ለማዋሸት ይሄን ሁሉ ነገራለሁ። ያኔ ኢቭን እንደው የፈለገ ተአምር ቢመጣ ሰው ልኮላል ነው አብሮሽ የሚሰራ ሰው ነው ቮይስ አይ ኖ አውቃለሁ። እኔ ሲንስ ዘ ቢጊኒንግ ምን አልኩሽ? እኔ ላንቺም ሆነ ለህዝቡ ምን አልኩኝ? እዛ ውስጥ የሆነ ችግር አለ፣ የሆነ ግሩፕ ከፍተው እንደዚህ ስለኔ ይሉ ነበረ። እኔ አሁን አንቺ ሳራ አንድ ነገር ልንገርሽ አይደለ? እኔም ይሄው ዛሬ ያለው እንደው ይሄው ቃል ለሰማይ ለምድር ነገ ፓስፖርቴን ይዤ አምጥቼ አሳይሻለሁ፣ ካንስሌሽኑን አሳይሻለሁ። በቃ እኔ ነገ ፎቶ አንስቼ ካላነሳው ካላኩልሽ ውሻ ብለሽ ጥሪኝ። እዚህ ቦታ ላይ ጌዲያን ጥያቄ እኔ ያለኝ አሁን እኮ ካንስሌሽን አለኝ ስትያት 100% ብለሻታል መሰለኝ። ለምን እንደዚህ 100% ያለቀው ከትላንት ዛሬ ነበር የምወስደው ግን ረመዳን ታይሙ እንደተቀየረ ስላላወቁ ነው። አያስፈልግም እህቴ፣ የአይዲሽን ፎቶ ብቻ አንስተሽ ላኪላት ለሳሪ። ኦኬ እሺ። ኢማራት አይዲ ነው። አይ እሺ የተባረከ ይሁን ሳሪ የኔ እናት። አመሰግናለሁ ሰሚ። ለማንኛውም ጥሩ ነው። እሺ ታታቡን 150,000 ፎሎ እንትኑን ኮፒ ሊንኩን ደግሞ 3,000 ያስገቡላት ውዶች። እሺ ፎሎ አድርጉ። ግን ለምን ወጣሽ? መሲማ ላይ ግቢ እንጂ እንደገና ጨርስ እንደጀመረች መሲ እንደጀመረች ጨርስ ሳሪ ልኬልሻለሁ። በሁለቱም ሳይድ ፎቶ አንስቼ ልኬልሻለሁ። እንትኔ ዲዛይን ታሜ ምን ላርገው? እኔ አይዲው ላኪለት ለታሜ ላኪልኝ በዛኛው ዋትስአፕ ምን ላርገው? ተመችቶኛል። መሲ ታዲያ የት ሄደች? ቆይ ልጥራት። እሺ ልደውልባት። አንድ ምነግርሽ ነገር አለ ሳራ። ያልነገርኩበት ምክንያት ውስጥ እኔ ሪዛይን አርጌ እስከወጣ ድረስ እንድባረር ስላልፈለኩኝ ሲክሬት አርጌ ነው የለቀኩት። ለዛ ነው ከውስጥ ችግር እየፈጠሩብኝ ስለነበረ ነው ይሄንን ያደረኩበት ምክንያት። ግን ሪዛይኑን ኦልሬዲ ጨርሻለሁ። ያው አሁን ቼክ አርጎ ይነግራችኋል። ችግር የለውም። ለም ብዬ ነው የማዋሸው? ፎርዋት ያኔ ቆይ እስቲ እንትን ብያ ልኬላታለሁ ለታሜ ልኬላለሁ። መሲ ነይ ግቢ፣ የጀመርሽውን ነገር ጨርሽ ነይ።
አልተሰጠሽም ገኒ? አይሰጥም። አሁን አይሰጥም። የሚሰጥ ነገር አሁን ቢኖር ራሱ ከ5 ወር በኋላ ነው የሚሰጠው። እሱ የሚሰጠው 3000 ሳይሆን ከዛ በላይ ነው የሚሆነው። የአገልግሎት ነው የሚሆነው። ይሄንን የአገልግሎት የሚሰጡት 5 ወርም ሊሆን ይችላል፣ 4 ወርም ሊሆን ይችላል፣ ስንት ወርም ሊሆን ይችላል። መቀበሌ ግን የማይቀር ነው ፎር ሹር 100%። እኔም የ11 ዓመት ለአንቺም ለስምሽ ክሊር እንዲሆንልሽ ነው። ለስሜ ክሊር ማድረግ የምትፈልጊውን ሁሉ ጠይቅኝ፣ እመልስልሻለሁ። ችግር ለዛ ነው በቀናነት መልሽ። ምክንያቱም እኔ ጋር የመጡ ጥያቄዎች ስላሉ ያንን ነው። ታሜ ለምሳሌ የ11 ዓመት ወደ 10 ምናምን ሺህ ድርሃም ነው አይደል የሚሰጣቸው በካምፓኒው የታክሲ ካምፓኒ። ታሜ ይሄንን ታውቃለህ አይደል? ንገረኝ እስኪ። እሱ ማለት በቤዚክ ሳላሪ ነው ሂሳብ የሚደረገው የአገልግሎቱ ማለት ነው አይደለ? ቤዚክ ሳላሪ የለንም ታሜ፣ ቤዚክ ሳላሪ የለንም እኛ ጀስት ኮሚሽን ሰራተኞች ነበርን። አዎ የነሱ የታክሲዎች ማለት ነው ማለት እንደዚህ በቤዚክ ምናምን አይሰሩም። በኮሚሽን ስለሚሰሩ ይመስለኛል በ300 ድርሃም ነው አይደለ? 100 ነው ለየወሩ ምን ከፍለው 100 ድርሃም ያ ይለያል። ከ100 ድርሃም 300 ድርሃም ምናምን የሚባል አለ። እና አጠቃላይ የሚሆነው 10 ዓመት ስላገለገልኩኝ የእንትኔን ጨምሮ ቢያንስ እስከ 11000 በትንሹ ይሰጠኛል። ግን እኔ እንዳጋጣሚ ሆኖ 2500 ብር እዳ አለብኝ። እሱን ቆርጠው የሚቀረውን ብር ይሰጡኛል። ከዛሬ እንግዲህ ያው ዩዥዋሊ አይሰጡም ቶሎ ያቆያሉ። 3 ወርም 4 ወርም እንደዚህ ሊያቆዩ ይችላሉ። ግን እኔ 11 ዓመት ሰርቻለሁ እዛ ቦታ ላይ። ጋይስ ከታች መሲ መቀኛ መሲ ምናምን የምትሉ መሲ ብዙ ሰው እየደወለላት ኢንፎርሜሽን እየተሰጣት ነው። ኦኬ የተሳሳተ ነው መሲ። እኔ ምንም ችግር የለውም። ይሄ ኮሜንት ምንም ችግር የለባትም ገኒ። ይሄ ኮሜንታተር በህይወቱም በምኑም ስቃይ ላይ ያለ ኮሜንታተር ነው። ማወቅም ያለባቸው መሲ መጠየቅ ያለብኝን ጠይቃለሁ። እኔም ሳይከፋኝ መልስልሻለሁ መሲ። እኔና መሲ ምንም አይነት የግል ጸብ የለንም። መጠየቅ የምትፈልገውን አሁንም ትጠይቀኝ መልስላታለሁ። መሲ በመጠየቋ ምንም ስህተት የለባትም። የመወጥኳችሁ ነው። ድጋሚ መጻፍ እንድትችሉ ክፋት ጻፉ በፈጠራችሁ። ተረጋጉ። እሺ መሲ ድምጻቸውን ላሰማ፣ የሴቶቹን መሲ ፈቃደኛ ናቸው ላሰማ። ለምን አይመጡም እነሱ? አንዲ ላውራ ሳሪ። እሺ ይቀርታኝ ጋይዝ። መሲ እዚህ ጋር በመጠየቋ ምንም ስህተትም የለባትም። ለምን ሰው ኢንፎርሜሽን ሲሰጥ ምናልባት ጠላቷ ሊሆን ስለሚችል ክሊር ልታደርገው መሲ ማለት ክሊር ማድረግ ፈለገች። ለጌጤም ሆኖ ለማንኛውም ሰው ሆኖ ትክክለኛውን ነገር ግዴታ ሁላችንም ማወቅ ስላለብን ነው። እዚህ ጋር ጠላትም ሊኖራት ይችላል። እህታችን መጦ ማለት እንደዚህ ናት፣ እንዲህ አድርጋ ነው፣ ውሸታም ናት፣ እንዲህ ሆና ምናምን ይኸው ትክክለኛውን ነገር እኛ ያዋጣን ነው። ሶ መሲ በመጠየቋ ምንም አይነት ክፋት አላደረገችም። አይናገርም በሐሰት ሐራም ነው። ጌጤ ፈቃደኛ ነሽ እኔ አንድ ነገር እንድናገር? ራይልሽም ምክንያቱም እኔ ስናገር የሚሰማኝ ስሜት ለአንቺ እንዲመች አድርጌ ሳይሆን የራሴ ስሜት ስለምናገር ይሻላ የሚያስቀይምሽ ሳይሆን የሚቀይርሽ ነገር እንዲሆን እመኛለሁ። ጌጤ አንዳንድ ጊዜ እኛ ማንነታችንን ስናቅ ከሰው ምን ኤክስፔክት እያደረግን እንዳለ ወዴት እየተጓዝን እንዳለ ምን መጠበቅ እንዳለብን የማወቅ ግዴታ አለብን። ሰውን ላለማስቀየም ሰውንም ላለመቀየም። ገባሽ? አንቺ በጣም ብዙ ኤክስፔክት አደረግሽ። ሰው የሚራመደው እያንዳንዱ እርምጃ ሁሉ አንቺን ለማጥቃት መስሎ ታየሽ። ገባሽ? በእርግጥ ሁላችንም ችግራችን ከሌላኛው ሰው ችግር ይበልጣል። ግን አንቺ ከመጠየቅ ወይም ደግሞ አንድ ጥፋት ስታጠፊ ወደ መፍትሄው ከመሄድ ይልቅ ብሌሚንግ አበዛሽ። አንድ ቦታ ቆመሽ ሁላችንንም ጨፈጨፍሽ። ያ ነው እያንዳንዱ ሰው ክፉ እንዲናገር ችግርሽን ትቶ እንከንሽን እንዲያያል ያደረገው። ይሄ በእኔ ግምት ነው የምልሽ። በእኔ ግምት ትተሽ አንቺ ሁሉን ነገር ትተሽ እንከናችንን ብቻ ማውራት ጀመርሽ ስለ እያንዳንዱ ሰው። ያ ነው ችግር የፈጠረው።
ገኒ ማነሽ ጌጤ ማንም ግዴታ የለበትም አንቺን ለመርዳት። ግን ሰብአዊነት ውስጣችን ያለው ሰብአዊነት ያስገድደናል። አንቺ ግን እንደ ግዴታ ቆጥረሹ ከችግርሽም በውስጥሽም ከታፈነው ነገር አንጻር እከሌ ለምን እንዲህ አላረገም፣ እከሌ ለምን እንዲህ አለ፣ እከሌ ለምን ሀቢብቲ ሁላችንም አንድ አይነት ሰዎች ነን። ለአንቺ የማድረግ ግዴታ ያለበት ማንም የለም። ግን ካለሽ ነገር አንጻር ወይም አንቺ ወተሽ ስለተናገርሽ ሁላችንም ተነሳን ልናግዝሽ። ግን ለታገዝሽው እገዛ ደግሞ ለሁሉ ነገር እንከን ታወጫለሽ ጌጤ። በጣም ይቅርታ ይሄንን ስልሽ ያ ነው ችግር የፈጠረው። እስቲል አሁን ወደ መፍትሄው አይደለም እየሄድሽ ያለሽው። እኔ በህይወቴ እንቅፋት ሲመታኝ የመታኝን ቦታ እንዴት ላድነው እችላለሁ ወደሚለው እንጂ ለምን መታኝ፣ ድንጋዩን ማን አስቀመጠው፣ ወዴት ሄደ የሚል ነገር ውስጥ የለም። ስለዚህ ሁል ጊዜ ወደ ተሻለ ነገር ጋር ደርሳለሁ። አሁንም ጌጤን የምልሽ ነገር ሰዎችን ብሌም ከማድረግ እከሌ ከማለት ለህይወትሽ ምንድነው መፍትሄው፣ ነገሮችን ለመለወጥ ለመቀየር ምንድነው መፍትሄው ወደሚለው ነገር ሂጂ። ይገባኛል ውስጥሽ ያለው ነገር ከአቅምሽ በላይ ስለሆነ በተለያዩ መንገዶች ለመውጣት እየሞከርሽ ነው። ግን የተለያዩ ሰዎችን እያጣሽ ነው ጌጤ፣ ብዙ ሰዎችን እያጣሽ ነው። ያዘኑልሽን፣ የቆሙልሽን፣ ያሰቡልሽን ሰዎች እያጣሽ ነው። እኔ እንደ እህት፣ እንደ ጓደኛ፣ እንደ እናት የምመክርሽ ወደ መፍትሄ ተራመጂ። ምን አለ ምን አረገ፣ አሁን ያሉት ነገሮች የተናገሩት ነገሮች ምን ለውጥ አመጡ አንቺ ህይወት ላይ? ምንም። እዛው ጋር ነሽ ያለሽው። እዛው ጋር የተናገርሻቸው ያ ሁሉ ንግግሮች፣ ያ ሁሉ ወቀሳዎች ምን አመጡ ህይወትሽ ላይ? ምንም። ወደ ራስሽ ተመለሽና ተሳስቻለሁ። ሲጀመር ከሰው ምንም ለጊዜው ኤክስፔክት አታርጊና ባለችኝ ጤናዬ ልታገል ብለሽ ሞክሪ። ስትደክም ያዩሽ ሰዎች መተው ያግዙሽ። እኔ ይሄንን ነው የምልሽ። ኢንሻአላህ የማያስቀይምሽ ነገር ይሁን የተናገርኩት። ያ ሰላም ማሚ፣ ወላሂ ትክክል ነው የተናገርሽው። የሚያብርድ ነገር ነው የተናገርሽው። ጀዛከላህ ኸይር ሀቢብቲ። ጌጤ ሰማሽ ሙኒት ያወራችው? ሰምቻለሁ። በደንብ አመሰግናለሁ። ተቀብያለሁ። ወደ መፍትሄው ይደርሽ። አንቺ መደረግ የሚገባውን ነገር ማድረግ አለብሽ። ከዛ ውጭ አሁንም ነገም ከነገ ወዲያም ሰዎች የተናገሩሽ ነገር ኔቨር ከአይምሮሽ ውስጥ ማስቀመጥ የለብሽም። እኛ ሰዎች ነን፣ በአንድም በሌላም ሰበብ ሚስ አንደርስታንዲንግ ይፈጠራል። ስለዚህ አሁንም ወደ መፍትሄው ገብትሽ ው ማሚ መታለች፣ ከእሷ ጋር ይቅርታ እንትን አባብሻ፣ ከኛ ጋር ምንም የተፈጠረ ነገር የለም። አሁንም ነገም ከነገ ወዲያ ብትመጪ ቤታችን ቤትሽ ነው። ምንም የተፈጠረ ነገር የለም። እሷንም ማውራት ከፈለግሽ ማውራት ትችያለሽ። ያው የስራ ሁኔታ አሁን ይመስለኛል ረመዳን ስለተቀያየረ እንጂ ሰዓት አላቸው። እዛም ሄደሽ ማውራት ትችያለሽ። በስልክም ማውራት ትችያለሽ። የምናግዝሽም ካለ አሁንም እናግዝሻለን። ላይክ እንዴት ልበልሽ፣ ማገዝ ማለት የሰው ልጅ በብር ብቻ አይደለም እኮ፣ ሀሳብ በራሱ በጣም ትልቅ ነገር ነው። እንዲህ ሁኚ፣ እንዲህ አርጊ፣ እንዲህ ፍጠሪ